በስተ መጨረሻም እንግዲህ ከ2 ዓመት የማጭበርበር የማታለል ሙድ ውስጥ ወጦ ከሚስቱ ከልጁ እናት ጋር አንድ ለመሆን ወስኗል ብሩክ። እንደምታዩት ሀይሚን አላውቅሽም ከህይወቴ ውጭልኝ ማነሽ ብሏታል። አረ ለመማታትም እየፈለገ ነበረ። ይገርማል። እንግዲህ ያለፈውን በምን ሆን ብዬ ሀይሚን ላስቀናት፣ ሀይሚን ለምን በምን ላበሳጫት ብላ እንግዲህ ሆን ብላ ፕሮግራም እንግዲህ 300,000 ኬ ካሳለፈ ወይ ደግሞ ካከበረ ቆይቷል። ግን ድጋሚ የሚገርም ነው። ሰው ሰብስባ ምናምን ፍጼም አለበት ምናምን ኬክ ምናምን የወርቅ ስጦታ አዘጋጅታ እንግዲህ ብሩክን ሰርፕራይዝ አድርገውታል። ብሩክም በስጦታው በጣም ደስተኛ ሆኗል። ሀይሚንም እንግዲህ ከህይወቱም ከልቡም ከሁሉም በቃ እንዳስወጣት እየተናገረ ይገኛል ማለት ነው። እና እዩ እንግዲህ እሹ እያለችው ነው፣ እሹሩሩ እያለችው ነው የምትገኘው። እና ሀይሚ እንግዲህ በድንገት መጣ ፕሮግራሙን ብጥብጥብጥ አድርገዋለች። ኬኩን ማለት ነው የሆነ ግድግዳን ያስመሰለቻቸው ቀለም ነው የቀባቻቸው። ብሩክንም እዩንም በቃ ፕሮግራሙ ብጥብጥብጥ አድርጋ ደስታቸውን አበላሽተ ወጣ ይሄዳለች። እና ይገርማል። ያሁሉ ጊዜ ያሁሉ ወሬ ያሁሉ ወሬ ለካ ውሸት ነበር። ለካ ለጥቅም ነበር የሚፈልጋት ብሩክ። የእውነቴን ነው። አንዳንዴ ሰዎች እንደዚህ ናቸው። በቃ የሆነ ጥቅም ሲያገኙ የሆነ ነገር ሲያገኙ ጥፍ ይላሉ። ለምን 10 ሺህ ዓመት አብራችኋቸው አትኖሩ? በቃ ጥቅማቸው የሚፈልጉ በጥቅም የተጀመረ ነገር በጥቅም ነው የሚያልቀው። የእውነቴን ነው። ጥቅማቸውን ሲያገኙ ከእናንተ በቃ ይርቃሉ፣ ይሄዳሉ፣ ይጠፋሉ። ወይ ደግሞ ከነመፈጠራችሁ ማነሻ አንቺ ብለው ይክዳችኋል። ሽምጥጥ ነው የሚያደርጓችሁና የተረዳሁት እሱን ነው። ትናንትና በነገራችን ላይ ሀይሚ እውነት ስላላት መሰለኝ ከህይወቴ ወጣ እንዲህ ብና። አንደኛ ሴት ልጅ ነች፣ መለመን ትፈልጋለች። መለመን ስላችሁ እንዲያባብላት፣ ፍቅር እንዲሰጣት፣ በቃ ህይወቱ ከሱ ጋር እንደሆነ ከሱ ጋር በቃ እንድትኖር እንድትሆን ለወደፊት በጣም እንደሚያስባት በጣም ከሷ ጋር ብዙ እቅዶች ብዙ ህልሞች እንዳሉት እንዲነግራት ነበር የፈለገችው እንጂ እንዲህ በቀላሉ ከህይወቷ ውልቅ ብሎ እንዲወጣ አልነበረም። ሁላችንም የሴት ልጆች ባህሪ ምን እንደሆነ እናውቃለን። አብዛኞቻችሁ ይህንን ቪዲዮ የምታዩ ሴት ልጆች ናቸውና እሱ ግን በአንድ የወስኖ መጥቶ ጋሽዬ በቃ ልጅዎትን የሚያረጓትን ያርጉ፣ በቃ ውሳኔዋን አክብሩላት፣ በቃ ከህይወቴ እኔ ማስወጥቻታለሁ እንደዚህ ብሎ ተናገረና በአጭር ጊዜ አስቡት። ለ2 ዓመት ወድሻለሁ ያላንቺ በቃ እንደው ከአዲስ አበባ ራሱ ቡታጅራ እንኳን ሲመጣ ይታችኋላ። ያለ ሀይሚ ህይወቴ በቃ ባዶ ነው፣ ጨለማ ነው፣ በጣም ከባድ ነው እያለ ነበረ። አሁን ላይ ግን አስባችሁታል? በጣም ተፈላጊ ነው ብሩክ። በጣም ኧረ በጣም በቃ እንደው የቁንጅና ብዛት እንደው በቃ ከተማውን ሁሉ በቃ በሴቶች እኮ ተከበብካ። ይገርማል። እኔ በፊት ማለት ነው የምሬ ለመናገር ሀይሚን ለጥቅም ነው የሚፈልጋት፣ ሀይሚን ለቪዲዮ ነው የሚፈልጋት ሲባል ውሸት ነው እየከራከር ነበር። ዛሬ ግን አምኛለሁ፣ የእውነቴን ለመናገር ማለት ነው። ይቅርታ አድርጉልኝ ወንድ ወይ ታውት በቃ ምንም ማውራት አልፈልግም፣ ግን ወንድ ልጅ እንደዚህ ነው። በቃ አያችሁት አይደል? በቃ ወደ አላት ልጥፍ ይላል ወይ ደግሞ ቅይስ ይላል። የሆነ ሰዓት ላይ ጥቅም ሲይዝ ይቆይና የሆነ ጊዜና ቦታ ሲመቻችለት ላጥ ይላል፣ ላስ ይላል፣ እብስ ይላል እንደምታዩትና ብሩክን ከዚህ በፊት ማናችንም አናውቅም። አጀማመራቸውን ስነግራችሁ ማንም ሰው አያውቀውም ነበር። ቪዲዮ ይሰራል ግን ማንም አያውቀውም። ያወራ ነበረ ምናምን ታዋቂ አልነበረም። ከሀይሚ ጋር መሆን ከጀመረ በኋላ ነው የእውነት ለመናገሩ መልኩም ድምጹም በቃ ፎቶውም እንዲሁም ደግሞ ቻናሉም ፕሮፋይሉም እየወጣ የተገኘውና በደንብ ጎልቶ የታየው እና ዛሬ ላይ ግን 300,000 ኬ ሀይሚ ለፍታ ደክማ ወጣ ወርዳ ስንቴ አልቅሳ ስንቴ ልቧ ተሰብሮ ስንቴ ወጣ ወርዳ ስንት ዋጋ ከፍላ ብሩክም ዋጋ ከፍሏል። በእርግጥ ግን አንድ ላይ እዚህ የደረሱትን ስራ ወይ ደግሞ እዚህ ደረጃ ላይ ደርሰው ዛሬ አንዷ ከየት እንደመጣች የማትታወቅ ማንነቷ የማይታወቅ ጋጠ ወጥ ሴተኛ ዳሪም ሴት መጣ። የእውነቴን ነው። ይቅርታ ለቃላት አጠቃቀሚ። በህይወት ውስጥ እኔ አለው ወይ ደግሞ በቃ እኔ ያለውልህ ብላ በቃ ማለት ሀይሚ በገነባችሁ ሀይሚ በሰራችሁ ቤት መጣ ስትገባ እንደማየት የሚያናድድ የሚያበሳጭ የለም። የእውነቴን ነው የምላችሁ። ብሩክም አሁን ላይ ሀይሚን በጣም ለምኘኝ እያላት ነው የሚገኘው። ምን እንደታየው አላውቅም፣ ግን ደግሞ ይሄም ጊዜ ይሄም ቀን ይሄም ያልፍና መተዛዘበ ይሆናል እና እዩ ፊት በቃ ሀይሚን አልፈልግሽም በቃ አልፈልግም ብለሽ አይደለሽ እንደው አልፈልግሽም በቃ ከቤቴ ውጭልኝ ብሎ እሷ የሰጠችውን ስጦታ አንገቱ ላይ ጭራሽ የተሰጠውን ስጦታ ራሱ ሀብሉን ማለት ነው አውልቀዋለች።
ከዛ ሊያወልቀው ነበር እንደውም ኧረ እንደው ሰው ምን ይለኛል ብሎ ኦ ማይ ጋድ ለካ እንዲህ ሰው በዚህ ልክ ይለዋወጣል፣ በዚህ ልክ ይቀያየራል። እመነኝ እግዚአብሔር ምስክሬን። ደሞ ታያለን ሀይሚ እግሯ ስር ካልወደቀ ብሩክ ምን አለች በሉኝ። ይኸው ምራቄ ሳትደርቅ እግሯ ስር ይንበረከካል። ታያላችሁ። እች ጀግና የሆነች ሴት ማለት እንቁ የሆነች የእውነቴን ነው ብላችሁ ታስበረክከዋለች። የእውነቴን ነው። ዛሬ ላይ እንጣጥ ያዙ ይልቀቁኝ ብሏል በነገራችን ላይ እና ምንም ቢሆን ምንም እኔ ሰውን አቅ ሰው ተሳደብ ሰውን አመናጭቅ ምናምን አላልኩም። ግን በዚህ ልክ ብዙ ነገር መልካም ነገር ማለት ስትችል የእውነቴን ነው ሀይሚን ለማናደድ ሀይሚን ለማበሳጨት ልክ ከእዩ ጋር እንደሆን ካርጋ አስመስለ ብዙ ነገሮችን ስታደርግ ነበር እና ለካ ሁሉም ነገር ውሸት ነበር ማለት ነው። ያ 2 አመት ውሸት ማለት ነው ውሸት ነበር። ለነገሩ ሰበብ ፈልገ ነው ይህንች ልጅ ይዘው የመጣኸው ከሀይሚ መለየት ፈልገ ነው። የእውነት ለመናገር ይቅርታ አድርጉልኝ ብሩክን ተናገርሽው ምናምን ትሉኛላችሁ፣ ግን ምንም ማድረግ አልችልም። ያደረገው ድርጊቱ የተናገረው ንግግሩ በጣም ያማል፣ በጣም ይቀፋል፣ በጣም ይዘጋል፣ ይዘገንናል። እግዚአብሔር ምስክሬን። እስኪ እናንተ በሴት ቦታው ናችሁ አስቡት፣ በሀይሚ ቦታው ናችሁ። አልፈልግም ያለችው የተናደደችው የተበሳጨችው የሚረዳ ሰው ስላጣች ነው። የሚያዝ የሚጨበጥ ነገር ስላጣች ነው። እውነታው ግራ ስለገባት ነው። ብሩክ ደግሞ በዚህ ምክንያት ተናዶ ወይ ደግሞ የሆነ ነገር አድርጎ በቃ እውነታውን እንዲያስረዳት እውነታውን እንዲያሳውቃት ከኔ ጋር እንሆን ብሎ እንዲነግራት በቃ የሆነ በህይወት ውስጥ በጣም አስፈላጊ ሰው እንደሆነች እንዲነግራት ነበር የፈለገችው። እሱ ግን ቶሎ ቅይስ ብሎ እንደምታዩት ነው ያደረገውና ይገርማል። ሁሉም አስመሳይ ነው። ፍፄ ራሱ አስመሳይ ነው የእውነት ለመናገር ማለት ነው። ምክንያቱም እነዚህ ደግሞ ከየት የመጡ አራጋቢዎች ናቸው። የምሬን ነው የምላችሁ። ትናንትና ሀይሚ በሰራችሁ ሀይሚ በገባችሁ ቤት እያወቁ ዛሬ ላይ ደግሞ እች ልጅ ይዘው መጠው ሰርፕራይዝ አድርጓት፣ ለዛውም ደግሞ አይኑ ተጨፍኖ ፍፄ የብሩክን ደስታ ነው የምፈልገው ምናምን አለ። አዝረው ዙርሽ ደስታውን ከፈለግ አዝረው ዙር። ሀይሚ ምን አደረገች? ደስታውን ያጣው እኮ ራሱ በራሱ ጊዜ ነው። የውሸት ማአት ስለደረደረ ነው። ሀይሚን ስላሳዘነ ሀይሚን ስላስከፋ ነው ሰላሙን ያጣው። እግዚአብሔር ምስክሬን ሀይሚን ስላስከፋት ነው። እሷ ምንም ጥፋት ስለሌለባት የጸጸት ስሜት ተሰምቶት ነው። ለነገሩ የጸጸት ስሜት ቢሰማው ሲዶ በስርዓት ይቅርታ ይጠይቅ ነበር፣ እውነታውን ያስረዳ ነበረ። እሱ ፉከራን ያዘው፣ ንግግር አይችል እና በጣም ገርሞኛል። እና አንድ ትምህርት ተምሬያለሁ። እግዚአብሔርን የቱንም ያህል አንድ ሰው ቢወዳችሁ አለውላችሁ ቢላችሁ በአፉ ብዙ ነገር ቢላችሁ ግን ደግሞ የሆነ ጊዜ ላይ የሚያገኘውን ጥቅም ሲያገኝ ጥሏችሁ ጥርግ እንደሚል ተረድቻለሁ። ስለዚህ ራሳችሁን ሆናችሁ ኑሩ። በራሳችሁ አቋም ይኖራችሁ፣ የራሳችሁ ውሳኔ ይኖራችሁ፣ የራሳችሁ ክብር ይኖራችሁ። እግዚአብሔርን ነው የምላችሁና ሀይሚ በጣም የተናደደችበት ነገር አለ። የምሬ ነው። ገና በአንድ ቀን እንኳን ከተለያዩ እንኳን አንድ ቀን እንኳን አልሞላቸውም አይደል እንዴ? በዚህ ልክ ይሄን የወረድ እኔ ብሆን አሁን ብሩክ ታዲያ ምን ማድረግ ነበረበት ለሚለው መልስ ልንገራችሁ። በጣ አይደል አላወቀም። እሺ ተባለ መጣ እዩን ሲያት ይቅርታ አድርጊልኝ፣ ይሳደባት አላልኩም፣ ይምታትም አላልኩም፣ ግን ይቅርታ አድርጊልኝ፣ እኔ አንቺ በተገኘሽበት ቦታ አልገኝም፣ ምክንያቱም ህይወቴን ረብሸሽዋል፣ ህይወቴን አበላሽተሽዋል። ስለዚህ እባክሽ ከአንቺ ጋር መገኘቴም ከአንቺ ጋር መታየቴም ሌላ ችግር ነው የሚያመጣብኝ፣ ይቅርታ አድርጊልኝ፣ እኔ መሄድ አለብኝ ብሎ ወጦ ነበር የሚሄደው። ባይፈልጋት ኖሮ የእውነት ሰላም ቢፈልግ ኖሮ የእውነት ለሀይሚ ክብር ቢኖሩ የእውነት ለሀይሚ ቦታ ቢኖረው ማለት ነው። በዚህ ልክ ዛሬ ለመጣች ጋዘ ወጥ ሴት እንዲህ ሀብል እስከ መታሰር እስከ መታቀፍ አይታችኋላ። ጉንጩን እየነካካች እየዳበሰችው ይሄ ነው የተፈጠረው ነገር። እንግዲህ ቢያንስ ለሀይሚ 1% እንኳን ለስሜቷ አይጨነቅም፣ የሆነ ትንሽ አያስብም። በቃ ራስ ወዳድ ስለሆነ ነው። እኔም አልነግራችሁ ወይ ሰው ይገርማል። ብዙ ተከራክረንል ነበረ፣ ብዙ ተጨንቀልል ነበር፣ ብዙ አስበልል ነበር፣ ብዙ ነገር ላንተ ብለን ብዙ ነገር ሆነን ነበር። አንተ ግን የእውነት አንተ ግን ድርጊቶች ቃላቶች ሌላ ነበሩ። አሁን ላይ ግን ሀይሚን እስከነ መፈጠሯ ራሱ ማስታወስም በቃ ሀይሚ የምትባል ሴት ራሱ እንደማታውቅ ነው አክት ስታደርግ ነበር። ውጭልኝ ከቤቴ በቃ አልፈልግሽም፣ ኧረ እንደውም ሊመታት ሁላ ነበር። አይታችሁ ታዲያ በጣም እየተገለገለን የነበረና ለማንኛውም ጊዜ ዳኛ ነው፣ ጊዜ ፈራጅ ነው። ሁሉም በጊዜ የተስተካከለ ይሆናል፣ ሁሉም በጊዜው ጥሩ ይሆናል። እናያለን እስኪ ሁሉም ነገር በጊዜው የሚፈታ ይሆናል። የእውነት ሀይሚዬ መናደድ የለብሽም የኔ ወርቅ፣ የኔ ጀግና፣ የኔ ሳት፣ የኔ ነብር። ደግ አደረግሽ። በኬክ ለቃልቀሻቸው ሄድሽ። እዛ ሁለታቸውን ራሱ ግድግዳ ላይ አንስተሽ ብትለጥፊያቸው ራሱ ደስ ይለኝ ነበረ። የእውነቴን ለመናገር ማለት ነውና ሀይሚ በገነባችሁ፣ ሀይሚ ባስተካከለችሁ፣ ሀይሚ በለፋችበት ሌላ ሴት በጣም ይገርማል።
እኛ አንተ 400,000 ገብተህ እሷ 350 ገብታ በቃ እኩሉ ናችሁ። የእውነት አንድ አይነት ደስታ ልናከብር እየተዘጋጀን ስንት ነገር እያሰብን፣ አንተ ግን ሌላ ቦታ የማይመጥን ቦታ ተገኘ። ለነገሩ ሀይሚ ነች የማይመጥናት ቦታ የተገኘችው። የሚገርም ነው። ለማንኛውም እኔ በጣም ነው የተናደድኩት። ግን የሀይሚ ጀግንነት፣ የሀይሚ ሳትነት፣ የሀይሚ በቃ ዋው ነብር ነው የሆነችባቸው። ማንም ሊይዛት አልቻለም። እግዚአብሔርን በጥፊ ነበር ልትለጣጥፋት ነበር አደርጋው በሆነ የእውነት ለነገሩ ማድረግ ያለባትን ነገር አድርጋለች። ፕሮግራሙን ሁሉ አበለሻሸች። እዛ ጠጥተው ምናምን ኬካቸውን በልተው ምናምን ተቀባብተው ሊሄዱ አስበው ነበር። ሄደችና ሳቴ ብትንትኑን ያወጣችሁ ደግ አደረገች። ቤቱን ሁሉ አሁን አጸዳት። ብሩክ ተንበረከካችሁ ስታጸዱ ስትፈትጉ ዋሉ። እንግዲህ ኧረ የሚገርም ነውና ወይ ሰው ለካ ብሩክም እንደዚህ ተቀየርክ፣ አንተም ተቀየርክ። ይገርማል። ያሳዝናል፣ ያሳዝናል። እግዚአብሔር ምስክሬ እኔ እንዳንድ ቀን ነው በሀይሚ ላይ እንዲሆናል ብዬ አስቤ ማላቅ። አዲስ ህይወት፣ አዲስ ህይወት። ያላየኸውን ለማየት በጣም ፈጠንክ፣ በጣም ሮጥክ። እንደው ሀይሚ አሁን ትናንት የተናገረችው ንግግር እንኳን የኔ ነሽ በቃ እንድትላት፣ ፍቅርን እንድትገልጽላት፣ እንድትወዳት በቃ አለውልሽ እንድትላት ፈልጋ ነው እንጂ ወንድ ሌላ ወንድ አገባለሁ ስትል የእውነት መስሎ እርግጠኛ ነኝ እውነት እንደማይሆንም አይታል። ሀይሚ በጣም ነው የፈተነች። አንተ ግን የወረደ ቦታ ተገኝታል። ለማንኛውም ነገ አንተ ከባድ ዋጋ ትከፍላለህ። እዚህ ጋር ላደረግከው ነገር፣ እዚህ ፕሮግራም በመገኘት ብቻ ራሱ ከባድ ዋጋ ትከፍላለህ። ሀይሚዬ ብቻ አንቺ ደህና ሁኝልን፣ ክፉ አይንካሽ። ብሩክም እንግዲህ ወደ ራሱ እስኪመለስ ፈጣሪ ይርዳው ነው የምንለው። ሌላ ምንም አንልም። ካልሆነ እንግዲህ ሰብስበን ጸበል መውሰድ ነው እንጂ ይገርማል። እና የራሴ አድርጌ አሳይሻለሁ ብላታለች። እዩ ደግሞ የኔ አድርጌ ብሩክን አሳይሻለሁ ሂጂ ውጪ ብላ እንግዲህ ከብሩክ ጋር ሆነው ሀይሚ ብዙ ነገር ተናግረዋታልና ሀይሚዬ አይዞሽ የኔ ጀግና፣ የኔ ጠንካራ፣ የኔ ብርቱ ታያለሽ። አንድ ቀን ደግሞ ያንቺም ህይወት ለነሱ ሲዘንብ ለአንቺ ያካፋል። አንድ ቀን ደግሞ ዘና ብለሽ ትልቅ ደረጃ ላይ ትደርሻለሽ። የኔ ወርቅ፣ የኔ እንቁ፣ አንቺ ከዳይመንድ በላይ ነሽ። ከማንም ማንም መጡ እንዲህ አሁን ስለከፈተ ካንቺ አይወዳደር። ሀገርሽ ጣቢ ራሱ ማንም አይደርስም። ባላታቸው ይተጋሉ። የኔ ጀግና ሆ። እስኪ እናንተን ሀሳብ አስተያየት አስቀምጡ። ምን ተሰማችሁ?